እግዚአብሔር የተመሰገነ ይሁን። እንግዲህ እነዚህ ሶስት ምዕራፎች ከምዕራፍ 7 ጀምሮ እስከ ምዕራፍ 9 ያሉት የመጽሐፉ ወሳኝ ምዕራፎች ናቸው። መጽሐፉ ላይ ወሳኝ ምዕራፍ 1 በተለይ ከምዕራፍ 8 እስከ 10 ድረስ እንደገና ደግሞ ከምዕራፍ 43 እና ከ46 እስከ 48 የመጽሐፉ ዋና ዋና ፒላሮች ያሉበት ክፍል ነው። እንግዲህ እነዚህን ሶስት ምዕራፎች በምናይበት ጊዜ አሁንም የምንመለከተው ምንድነው? በመጀመሪያ ላይ በሰጠነው ማዕቀፍ መሰረት ነው። ያ ምንድነው? የሕዝቅኤል መጽሐፍ እንደ ሌሎቹ የትንቢት መጽሐፍቶች ፍርድና ተስፋን አብሮ የያዘ ነው። ፍርድ ተስፋ አለው። እነዚህን አብሮ አንድ ላይ የያዘ ነው ማለት ነው። ስለዚህ በዚህ መነጽር ነው መጽሐፉን ማየት ያለብን። ሌላው ምንድነው ማስተዋል ያለብን? እንዲሁ ጥቆማ ለመስጠት ያክል ነው። የትንቢትን መጽሐፍ በምናነብበት ጊዜ ነቢያቶች አዲስ ትንቢት አይደለም የሚያመጡት፣ ወይም ደግሞ አዲስ ሐሳብ አይደለም የሚያመጡት፣ ወይም አዲስ ሕግ ሰጪ አይደሉም። ነቢያቶች የሕጉ ጠበቆች ናቸው፣ ወይም ደግሞ የቃል ኪዳኑ ስርዓት፣ የእግዚአብሔር ቃል ኪዳን ስርዓት አስከባሪዎች ናቸው። ወደዛ ነው የሚጠቁሙት። የእግዚአብሔርን ፍርድ፣ የእግዚአብሔርን ቁጣ በሚናገሩበት ጊዜ ስህተታቸውን፣ ጥፋታቸውን በሚያሳዩበት ጊዜ ከሕጉ አንጻር ነው። እግዚአብሔር እንዲህ ያለውን ለሕዝቡ እንዲህ ብሎ የደነገገውን ይሄን ተላልፋቸዋል በማለት ነው ነቢያቶች ተግሳጻቸውን የሚያደርጉት ማለት ነው። ስለዚህ እያንዳንዱ የብሉይ ኪዳን ላይ ያለው ማህበረሰብ አገልጋይም፣ ንጉስም፣ ካህንም ቢሆን የሚለካው የሚሰፈረው ወይም ደግሞ ጀጅ የሚደረገው ወይም የሚቀጣው ወይም ደግሞ በረከቱን በቃል ኪዳን ውስጥ ያለውን በረከት የሚካፈለው ወይም በቃል ኪዳን ውስጥ ያለውን ደግሞ እርግማን የሚደርስበት ከምን የተነሳ ነው? ከሕጉ የተነሳ ነው ማለት ነው። ስለዚህ ይህንን ማየት አለብን። ይሄ ዋና ነገር ነው፣ መርሳት የሌለብን ነገር ነው። በእነዚህ ሶስት ምዕራፎችም ውስጥ የምናገኛቸው ዋና ዋና ነገሮች እነዚህ ናቸው። የመጀመሪያው ምዕራፍ 7ን በምናይበት ጊዜ ምዕራፍ 7 ከቁጥር 1 ጀምሮ እስከ ቁጥር 27 ድረስ ያለውን እነዚህን 27 ቁጥሮች ስናይ ምዕራፍ 7 ጥሩ ተደርጎ የተጻፈ ነው። አጻጻፉ በጣም ጥሩ ነው። ምዕራፍ 7 ተከፍቶ ምዕራፍ 7 የሚዘጋበት ወይም ደግሞ ምዕራፍ 7 አንቀጾቹ ማለት ነው። ለምሳሌ እዚሁ ላይ በምናይበት ጊዜ ቁጥር 4ን፣ ምዕራፍ 7 ቁጥር 9ን፣ ምዕራፍ 7 ቁጥር 27ን ስናይ የምናገኛቸው ነገሮች አሉ። አንድ የነሱን እንድታስተውሏቸው ቶሎ ቶሎ ላንብባቸው። ምዕራፍ 7 ቁጥር 4 ላይ እግዚአብሔር እንደሆንኩ እኔ እግዚአብሔር እንደሆንኩ ታውቃላችሁ። ልክ እንትኑን አንቀጹን ሲዘጋ በዚህ ነው የሚዘጋው። እኔ እግዚአብሔር እንደሆንኩ ታውቃላችሁ። ምዕራፍ 7 ቁጥር 4። ምዕራፍ 7 ቁጥር 9ን ደግሞ ላንብብላችሁ። እኔ እግዚአብሔር መሆኔን ታውቃላችሁ። ልክ አሁንም አንቀጹን ሲዘጋው እኔ እግዚአብሔር መሆኔን ታውቃላችሁ። እንደገና ቁጥር 27ን መጨረሻውን እንመልከት። እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። ስለዚህ ሲዘጋው አንቀጹን የሚዘጋው እኔ እግዚአብሔር እንደሆንኩ ታውቃላችሁ፣ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል። በዚህ መሰረት ከቁጥር 1 እስከ 4 ድረስ አብረን ያለን፣ እንደገና ከቁጥር 5 ጀምሮ ደግሞ እንደገና እስከ ቁጥር 9 ድረስ እናያለን። ከዛ ከቁጥር 10 ጀምሮ ደግሞ እስከ ቁጥር 27 ያለውን በዚህ መልኩ እንከፍታለን ማለት ነው። አሁን አንቀጾቹን ቁጥር 4 እና ቁጥር 9 ቁጥር 27ን ሲዘጋ ብቻ ሳይሆን ሲከፍተውም ደግሞ የሚናገረው አለ። ሲከፍተው ደግሞ ፍጻሜ መጥቷል፣ ጊዜው ደርሷል የሚል ይናገራል። ለምሳሌ ምዕራፍ 7 ቁጥር 1ን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ አንተም የሰው ልጅ ሆይ ጌታ እግዚአብሔር ለእስራኤል ምድር እንዲህ ይላል፣ ፍጻሜ በአራቱ ምድር ማዕዘን ፍጻሜ መጥቷል ይላል። ፍጻሜ መጥቷል ይላል ሲጀምር ማለት ነው። ልክ እንደዚሁ ደግሞ ቁጥር 9 ላይ አልቆ ቁጥር 10 ላይ እነሆ ቀኑ ይኸው ደረሰ ይላል። ጥፋት ፍርድ ተገልጧል፣ በትሩም አቆጥቁጧል፣ ትዕቢት አብቧል፣ አመፅ አድጓል፣
የክፋት በትር እንደዚህ ነው። ስለዚህ ጊዜው ደርሷል እያለ የጊዜው መድረስ ይህም ጊዜ ደረሰ የሚባለው ጊዜ ጥፋት ወይም ደግሞ ፍጻሜው እንደመጣ የሚያሳይ ነው ማለት ነው። ከዛ ይሄንን ካየን በኋላ በመግቢያው ላይ እነዚህን ሀሳቦች እንመለከታለን ማለት ነው። እንደገና ቁጥር 5 ላይ ጌታ እግዚአብሔር እንዲህ ይላል፣ መዓት ተሰምቶ የማይታወቅ መዓት ይመጣል፣ ፍጻሜ መጥቷል። ስለዚህ ልክ ሲጀምር ሲዘጋ ብቻ ሳይሆን ሲጀምርም ፍጻሜ መጥቷል ወይም ደግሞ ጊዜው ደርሷል እያለ ያመለክታል ማለት ነው። እንግዲህ በዚህ ውስጥ ምንድን ነው የምናየው ስንል እያንዳንዱ አንቀጽ ሲከፍትና ሲዘጋ ለምን እንደዚህ ያለ ስንል እግዚአብሔር ማሳወቅ የፈለገው ነገር አለ። ከፍርድ በኋላ ወይም ደግሞ ከቁጣው በኋላ ካመጣው ፍርድ በኋላ እንዲታወቅለት ይፈልጋል። እርሱም ምንድነው? እኔ እግዚአብሔር እንደሆንኩ ታውቃላችሁ። ለህዝቡ ለገዛ ህዝቡም ለመረጣው ህዝብም እንደገናም ደግሞ ለሌላውም ለሚገዟቸው ወይም ደግሞ እግዚአብሔር ላስነሳቸው አስነሳው ስላለው ባሪያውና እንደገናም ደግሞ ላስነሳው ህዝብም ምን ማሳወቅ ይፈልጋል? እኔ እግዚአብሔር እንደሆንኩ ታውቃላችሁ የሚለውን ማሳወቅ ይፈልጋል። ይሄ ማለት የእግዚአብሔር ፍርድ የመጨረሻው ግቡ ቅድስናው፣ ሉዓላዊነቱ ወይም ደግሞ ለዓለም ሁሉ እነዚህን ነገሮች ለዓለም ሁሉ መግለጥ፣ ለዓለም ሁሉ ማሳየት፣ ህዝብ ሁሉ እንዲያውቅለት የዓለም ህዝብ ሁሉ ባቢሎንም፣ ግብፅም፣ ሌሎቹም አሕዛቦችና የራሱም የገዛ ህዝቡ አይሁዳውያንም እስራኤላውያንም እንዲያውቁለት የሚፈልገው ምንድነው? እግዚአብሔር መሆኑ እኔ እግዚአብሔር እንደሆንኩ ታውቃላችሁ የሚለው ይሄ በመጽሐፍ ውስጥ የምናገኘው ተደጋጋሚ ሐሳብ ነው። እሺ ፍጻሜ መጥቷል ብሎ ነው የሚከፍተው። ከቁጥር 1 እስከ 4 ስናይ ፍጻሜ መጥቷል ይላል። ፍጻሜው በአራቱ ማዕዘናት ነው የመጣው፣ በአራቱ የምድር ማዕዘናት ይላል። አራቱ የምድር ማዕዘናት ሲል እንግዲህ ምሁራኖቹ በሁለት ይከፈላሉ። የእስራኤልን ምድር ነው። የእስራኤልን ምድር አራቱንም ማዕዘን ሰሜን፣ ምዕራብ፣ ምስራቅና ደቡብን። ስለዚህ ፍጻሜው ሲመጣ ፍርዱ ሲመጣ የእስራኤልን አራቱንም ማዕዘን የሚያካልል ነው። ማምለጫ የላችሁም የሚል ነው ይላሉ። አይ አይደለም፣ ፍጻሜ በምድር ማዕዘናት ስለሚል በምድር ማዕዘናት የሚለው ከእስራኤል ውጭ ያለውን ዓለምን በጠቅላላ የሚያሳይ ነው። የዓለምን የሰሜኑንም ደቡቡንም ምስራቅንም ምዕራብንም ሁሉንም ዓለም የሚያካትት ነው ይላል። ይሄኛው የሚያመዝንበት መንገድ ምንድን ነው? አይሁዳውያኖች በኤርሚያስ መጽሐፍ እንዳየነው ኢየሩሳሌም ቅጥሯ ሲፈርስ መቅደሱ ሲፈርስ ወደ ግብፅ እንደሸሹ ወደ ሌሎችም ሀገሮች እንደሸሹና መጠጊያ እንደፈለጉ የሰላም ዋስትና እንደፈልጉ ስላየን አሁን ፍጻሜ መጥቷል። ስለዚህ የምትሸሹበት ከተማ የላችሁም። ወደ አሶርም ብትሄዱ ኃያል ናት ብላችሁ ወደ አሶርም ብትሄዱ ፍጻሜ መጥቷል። እኔ ያስነሳሁት መንግስት፣ እኔ ያስነሳሁት ኢምፓየር አሶርንም የሚመታ ነው። ወደ ግብፅም ብትሸሹ ግብፅንም የሚመታ ነው። ስለዚህ በምድር ሁሉ ቢለው በምድር ማዕዘናት ሁሉ የሚለው እስራኤልን ብቻ አጥብበን ከምናይ የምድርን ማዕዘን ሁሉንም አመላካች እንደሆነ ያሳያል። እንግዲህ እግዚአብሔር ተናገረኝ ነው የሚለው ነብዩ። ቃሉ ወደ እኔ መጥቷል ነው የሚለው ምዕራፍ 7 ላይ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። ወደ እኔ መጥቷል ቃሉ፣ በአራቱም ማዕዘናት ፍጻሜ መጥቷል ነው የሚለው። እስራኤል አመልጣለሁ ብትል፣ ጥገኝነት እጠይቃለሁ ብትል፣ ከመጣው ቁጣ ከመጣው ፍርድ እሸሻለሁ እደበቃለሁ ብትል ፍጻሜ መጥቷል። በአራቱም ማዕዘን ነው ፍጻሜ የመጣው። ይህ ፍጻሜ ሁሉን የሚያገኝ ነው፣ ሁሉን የሚነካ ነው። ምናልባት ታስተውሉ እንደሆነ የትንቢተ ኤርምያስን በምናጠናበት ጊዜ የሸሹ ነበሩ። መጠጊያ ፈልገው ከይሁዳ ውጭ ወጥተው ሸሽተው የአሕዛብን ጣዖታት በማምለክና እነሱን በመማፀን ለነሱ በማጠን ሰላማቸውን መጠበቅ ፈልገው ነበረ። ነገር ግን እግዚአብሔር ፍርዱን ባስጠለሏቸው ነገስታት ሁሉ ላይ አምጥቶ እግዚአብሔር እንዴት አድርጎ እንደቀጣቸው በኤርምያስ መጽሐፍ ላይ አይተናል። ስለዚህ እግዚአብሔር ምንድን ነው የሚለው? ፍጻሜ መጥቷል ነው የሚለው። ምናልባት ከአሞጽ መጽሐፍም ጋር የሚመሳሰል ነገር አለው። አሞጽ ምዕራፍ 8 ቁጥር 2 ላይ በሕዝቤ በእስራኤል ላይ ፍጻሜ መጥቷል ይላል። አሞጽም ላይ በሕዝቤ በእስራኤል ላይ ፍጻሜ መጥቷል። ለምንድን ነው ፍጻሜ መጣው ስንል አሞጽን ስናየው ወደፊት ስለምናየው ወደዛ አልገባም። ግን
ማህበራዊ ፍትህን ስለነፈጉ በአሞጽ ዘመን የነበሩትን ሰዎች ፍትህን ስለነፈጉ መስፈሪያውን ስለሸቀጡ የኢኮኖሚ ችግር ስላመጡ እህል ስለሸሸጉ በግቦ ስለፈረዱ መንፈሳዊ ችግር ስለነበረባቸው ፍጻሜ መጥቷል፣ የሚያመልጥ የለም በሚል ፍጻሜ መጥቷል ይላል። ልክ እንደዚሁ እንደ አሞጽ አይነት በሕዝቅኤልም ላይ የምናገኘው ምንድነው? ፍጻሜ መጥቷል። ፍጻሜው ደግሞ ፍርዱ ደግሞ በምድሪቱ አራቱም ማዕዘናት ነው። እስራኤልን በሙሉ ከእስራኤልም ውጭ ያሉትን አህጉሮች ሀገሮች በጠቅላላ የሚያካትት ነው። ወዴትም ሄደው መሸሸግ፣ ወዴትም ሄደው መደበቅ፣ ወዴትም ሄደው ማምለጥ አይችሉም የሚል ነው። ሌላው ምንድን ነው? ያ የአምልኮ ማዕከል የነበረው የቅድስና ማዕከል የነበረው መቅደስ ጠፋ። መቅደሱ ፈረሰ። እንደገና ደግሞ ከተማው ፈረሰ። ምድሪቷ ውድማ ሆነች ማለት ነው። ስለዚህ እስራኤል ፍጻሜ መጥቷል የሚለው ምንድነው? የተሰጣት ግሬስ ፔሪድ ወይም ደግሞ ይሄ የጸጋ ዘመን፣ የእግዚአብሔር ሰፊ ትከሻ፣ የእግዚአብሔር መቻል፣ የእግዚአብሔር ልመና፣ የእግዚአብሔር ጉትጎታ በየጊዜው ነቢያትን እየላከ እግዚአብሔር ህዝቡን ይማጸን ነበረ። ተመለሱ ይል ነበረ። እግዚአብሔር የላካቸውንም ነቢያት አልሰሙም። እነሱንም አማረሯቸው፣ እግዚአብሔርንም አስመረሩት። ስለዚህ እግዚአብሔር ምን አደረገ? ልቡ ጨከነ። ያ የጸጋ ዘመን አበቃ። ስለዚህ አሁን ምንም ቢሉ እንመለስም ቢሉ ወይም ደግሞ ሌላም ነገር ቢሉ እግዚአብሔር ሊሰማ አልወደደም። በቃ አሁን ፍጻሜ መጥቷል፣ ጽዋችሁ ሞልቷል። በአራቱም የምድሪቱ ማዕዘን እኔ ፍጻሜ አምጥቻለሁ፣ ፍርድም አደርጋለሁ ብሎ ይናገራል። እንግዲህ ከቁጥር 3 እስከ 4 ደግሞ ያለውን በምንመለከት ጊዜ የማይቀር ዕዳ ነው ይለዋል። እንደ ውዝፍ ወይም ደግሞ የማይቀር ዕዳ ማለት የነበራቸው ኑሮ አጸያፊ ኑሯቸው፣ ከእግዚአብሔር መንገድ መሸሻቸው፣ ከእግዚአብሔር መንገድ ማፈንገጣቸው ይሄ ዕዳ ሆኖ ነው የጠበቀው። ዕዳችሁ ነው። ስለዚህ ዕዳችሁን ነው እየከፈላችሁ ያለው። የማይቀር ዕዳ ነው። አሁን ምንም የማደርገው ነገር የለም። ፍጻሜ መጥቷል። ቅጣት እቀጣችኋለሁ። እጄን በእናንተ ላይ ዘረጋለሁ፣ በትሬን በእናንተ ላይ ዘረጋለሁ። ወደፊትም መሸሻ አትችሉ። ስለዚህ አሁን የማመጣባችሁ ቅጣት፣ አሁን የማመጣባችሁ ቁጣ ምንድን ነው ይላችኋል? የእናንተ ለአጸያፊ ስራችሁ የሰጠሁት ምላሽ ነው። ወይም ደግሞ የኃጢአታችሁና የአመፃችሁን ደሞዝ እየተቀበላችሁ ነው። ያ የጸጋ ዘመን፣ ያ እናንተን የቻልኩበት፣ እናንተን የተሸከምኩበት፣ እናንተን ያባበልኩበት፣ ወደ እናንተ ነቢያቶቼን ልኬ የተለማመጥኩበትና የለመንኩበት ዘመን አብቅቷል እያለ ይነግራቸዋል። ሌላው እዚሁ ላይ የምናገኘው ዓይኔ በርኅራኄ አያይሽም ይላታል። እግዚአብሔር ምን ያህል መጨከኑን ፍጻሜ መጥቷል የሚለውን ምን ያህል መጨከኑ ሳይሆን ዓይኔ በርኅራኄ አያይሽም። እግዚአብሔር በተፈጥሮ ሩሩህ ነው። በተፈጥሮ ቸር ነው። በተፈጥሮ መሐሪ ነው። በተፈጥሮ ታጋሽ ነው። ግን ሰዎቹ ይህንን ትዕግስት ችላ ስላሉት፣ ይህንን ትዕግስት ስለናቁት፣ ይህንን ትዕግስት ስላልተጠቀሙበት እኔ እግዚአብሔር እንደሆንክ ታውቃላችሁ። እንደ ቀድሞ ሳይሆን በፍርዴ በኩል በግድ ታውቆኛላችሁ። ቀድሞ ስለማመጣችሁ፣ ቀድሞ ስለምናችሁ፣ ቀድሞ በርኅራኄ ዓይን ሳያችሁ፣ ቀድሞ ነቢያትን ወደ እናንተ እየላኩ ስለምናችሁ ነበር። ያንን እምቢ ስላላችሁ አሁን በርኅራኄ ዓይን አላያችሁም። ፍጻሜ መጥቷል፣ እቀጣችኋለሁ። ስለዚህ እኔ እግዚአብሔር እንደሆንኩ ታውቃላችሁ። እንዴት? በፍርዴ በኩል እናንተን በመቅጣት በእናንተ ላይ ፍርድና ቁጣዬን በመግለጥ እግዚአብሔር እንደሆንኩ ምን ታደርጋላችሁ? በግድ ታውቃላችሁ ብሎ ይነግራቸዋል ማለት ነው። ከቁጥር 5 እስከ 9 ያለውንም ስንመለከት ልክ እንደዚሁ ፍጻሜ መጥቷል ይላቸዋል። ቁጥር 6 ላይ ጌታ እግዚአብሔር እንዲህ ይላል፣ መዓት ተሰምቶ የማያውቅ መዓት ይመጣል፣ ፍጻሜ መጥቷል ብሎ ይጀምራል። ይህም ሲጀምር ፍጻሜ መጥቷል፣ ሁለተኛው ፍጻሜ መጥቷል ብሎ ይነግራቸዋል። ሁለተኛው ፍርድ መጥቷል ይላቸዋል። ይህም ፍርድ ነው፣ ልዩ መዓት ነው ይላቸዋል። ልዩ መዓት ነው፣ ተሰምቶ የማያውቅ ነው ይላቸዋል። እስራኤል ከዚህ ቀደም ብዙ መዓት አስተናግዳለች። እንግዲህ መዓት የሚለውም ቃል አንዳንዴኛ በተለምዶ ለቁጥር ነው። መዓት ማለት ብዙ ቁጥር ማለት አይደለም። ይህ እኮ መዓት ነው እንላለን በተለምዶ። መዓት መቅሰፍት ነው፣ ኔጌቲቭ ነው እንጂ
የቁጥር ምልክት አይደለም። ስለዚህ እግዚአብሔር እዚህ ቦታ ላይ ልዩ መዓት ሲል እንደው ብዙ ነገር ማለቱ ሳይሆን ምንድነው የተለየ መቅሰፍት ከዚህ በፊት ከነበረው የተለየ ቀድሞ እግዚአብሔር ቁጣውን ቁንጥጫውን በቀላሉ አስለምዷቸዋል። በእስራኤል ውስጥ ረሃብ ነበር። በእስራኤል ውስጥ በተለያየ ጊዜ ቸነፈር ነበር። በእስራኤል ውስጥ በተለያየ ጊዜ ሰይፍ ነበር። ይሄኛው ግን ልዩ ነው። ይሄኛው መዓት ግን የተለየ ነው፣ ልዩ ነው። ምንድን ነው ልዩ የሚያደርገው? ይህንን መዓት፣ ይህንን ቁንጥጫ ከባድ የሚያደርገው፣ ይህንን ፍርድ ከባድ የሚያደርገው፣ ፍጻሜውን ከባድ የሚያደርገው ምንድን ነው? እግዚአብሔር የሚገኝበትን ህዝቡ የሚተማመንበትን የእግዚአብሔር መገኘት ከኛ ጋር ነው የሚልበትን ከተማ እግዚአብሔር አፈረሰው። እንደው ከተማውን አፍርሶ ቢያበቃ ጥሩ ነበረ። እግዚአብሔር እገኛለሁ፣ ማንም ወደዚህ መቅደስ ዞሮ ቢጸልይ እኔ ሰማለሁ ያለውን መቅደስ፣ መገኛዬን ያለውን መቅደስ፣ ቅዱስ ስፍራዬን ያለውን መቅደስ፣ የህልውናዬ መገለጫ ነው ያለውን መቅደስ አፈረሰው። ከተማው ፈረሰ፣ መቅደሱ ፈረሰ። ይሄም አላበቃም፣ ህዝቡ ተማረከ። ሁለተኛው ምርኮ ወይም ደግሞ መጽሐፍ ቅዱስን የሚያጠኑት ከምርኮ መመለሳቸውን ሁለተኛው ዳግማዊ ዘጸአት ይሉታል። የመጀመሪያው ዘጸአት ከግብፅ መውጣታቸው ነው። ሁለተኛው ዘጸአት ከባቢሎን መውጣታቸው ነው። ባቢሎንም የግዞት ቦታ ነው፣ የባርነት ስፍራ ነው። ልዩ መዓት እንደ ቀድሞ ያልሆነ፣ እንደ ቀድሞ በረሃብ ብቻ የጥቂት ጊዜ ረሃብ ያልሆነ፣ የጥቂት ጊዜ ሰይፍ ያልሆነ፣ የጥቂት ጊዜ ቸነፈር ያልሆነ፣ ይሄ የተለየ ነው። ረሃብም አለው፣ ሰይፍም አለው፣ ቸነፈርም አለው። ቁጥር 15 ላይ እናየዋለን። በከተማም ሰይፍ አለ፣ በውጭ ሰይፍ አለ፣ በውስጥ ደግሞ ረሃብ አለ፣ ቸነፈር አለ ይለዋል። ውስጥም ቸነፈር አለ፣ ውስጥም ረሃብ አለ፣ በውጭም ሰይፍ አለ ይለዋል። ይሄ ግን ከዛም የበለጠ እሱም አለ። እንደገና የሚበልጠው መዓት ደግሞ ልዩ መዓት ምንድን ነው? ከተማው ፈረሰ፣ መቅደሱ ፈረሰ፣ ህዝቡ ተማረከ። ስለዚህ ልዩ መዓት ነው ይለዋል። ቁጥር 7 ላይ በተራሮች ላይ እልልታ በሰብል። ይሄ እልልታ ምንድን ነው? ቁጥር 7 ላይ የምናገኘው በተራሮች ላይ ያለ እልልታ የሚለው ላንብበው። ፍርድ እናንት በምድሪቱ የምትኖሩ ሆይ የጥፋት ፍርድ መጥቶባችኋል፣ ጊዜው ደርሷል። በተራሮች ላይ እልልታ ሳይሆን ሽብር የሚሰማበት ቀን ቀርቧል። በተራሮች ላይ ያለው እልልታ ምንድን ነው? በመከር ወቅት እህል ሲያጭዱ ወይም ደግሞ ወይን ተክለው ወይናቸውን ቆርጠው ወይን መጭመቅ ሲጀምሩ እልልታ አለ፣ ደስታ አለ። ይሄ ደስታ ከመቅስፈት ወደ ምን ይቀየራል? ወደ ሽብር ይቀየራል። ወይም ደግሞ ይህ ደስታ ከመቅስፈት ወደ ለቅሶ ይቀየራል። ወይን ሲቆረጥ ወይኑ ሲጨመቅ የነበረው ደስታ በአንድ ጀንበር ወደ ዋይታ፣ ወደ ጦርነት ተቀየረ። ስለዚህ ይሄም ምንድነው? ልዩ መዓት ነው። ልዩ መዓት ነው። የተለየ መዓት ነው። ከቀድሞ ዘመን የተለየ ነው። እንደ ቀድሞ ዘመን ረሃብና ሰይፍ ቸነፈር ያልሆነ የተለየ ነው ብሎ ይናገራል። ቁጥር 8 እና ቁጥር 9ንም በምናይበት ጊዜ ሌላው እግዚአብሔር ራሱን ቀሳፊ ነኝ ብሎ ያስተዋውቃቸዋል። ቀሳፊ ነኝ ብሎ ይናገራል። እነሆ መዓቴን በቅርብ ቀን አፈስብሻለሁ፣ በአንቺ ላይ ቁጣዬን እፈጽማለሁ፣ እንዳካሄድሽም እፈርድብሻለሁ። ስለዚህ ጸያፍ ተግባርሽም ሁሉ ተገቢውን ቅጣት እከፍልሻለሁ። በርኅራኄ ዓይን አልመለከትሽም፣ ምሕረት አላደርግልሽም። ስለ አካሄድሽና በመካከልሽ ስላየው ጸያፍ ተግባር ተገቢውን ቅጣት እከፍልሻለሁ። በዚያን ጊዜ የምቀስፍ እኔ እግዚአብሔር መሆኔን ታውቂያለሽ። ይሄ በጣም ከባድ ነገር ነው። እግዚአብሔር ራሱን እኔ ቀሳፊ ነኝ ብሎ ያስተዋውቀታል። አዲስ ስም እግዚአብሔር ለራሱ ይሰጣል። ህዝቡ የማያውቀውን ስም እግዚአብሔር ለራሱ ሰጠ። እግዚአብሔር ማን ነበረ? በህጉ መጽሐፍ ውስጥ እግዚአብሔር ማን ነበረ? ለአባቶቻቸው እግዚአብሔር ማን ነበረ? እግዚአብሔር እኔ እግዚአብሔር አምላክ፣ እኔ ፈዋሽ ነኝ፣ እኔ አምላክ ነኝ፣ እኔ አዳኝ ነኝ። እግዚአብሔር ፈዋሽ ነው፣ እግዚአብሔር አዳኝ ነው፣ እግዚአብሔር አቅርቦትን የሚያቀርብ የሚባርክ ነው ተብሎ እግዚአብሔር የተነገሩ እነዚህ ሁሉ የእግዚአብሔር ስሞች ናቸው። እንደየአገባባቸው እኔ ፈዋሽ፣ እኔ አዳኝ፣ እኔ ታዳጊ እያለ እግዚአብሔር ራሱን ያስተዋውቅ ነበረ።
ራሱን ማስተዋወቅ ብቻ ሳይሆን ህዝቡም በዚህ መንገድ ያውቀው ነበር። እግዚአብሔር ሲፈውሰው፣ እግዚአብሔር ሲያድነው፣ እግዚአብሔር ድንገት ከተፍ ብሎ ሲደርስለት፣ ከጠላቶች ውጭ ሲታደገው፣ ሲጠራው አቤት እነሆኝ ሲለው ያውቀው ነበር። አሁን እግዚአብሔር አዲስ ስም ማስተዋወቅ ጀመረ። ሌላ ስም ማስተዋወቅ ጀመረ። እኔ ቀሳፊ ነኝ። እኔ ቀሳፊ ወይም ደግሞ በዚያን ጊዜ የምቀስፍ እኔ እግዚአብሔር መሆኔን ታውቃላችሁ። የምቀስፍ እኔ እግዚአብሔር መሆኔን ታውቃላችሁ ብሎ አዲስ ስም እግዚአብሔር ለህዝቡ ያስተዋውቃል ማለት ነው። ይሄ ሁሉ በህዝቡ ላይ የሚመጣውን መዓት ስናይ ነው። ስለዚህ ቁጥር 9ንም ሲዘጋ ምንድን ነው? እኔ እግዚአብሔር እንደሆንኩ ታውቃላችሁ። ምን አይነት እግዚአብሔር? እኔ የምቀስፍ እግዚአብሔር እንደሆንኩ ታውቃላችሁ ይላል። ከቁጥር 10 እስከ 27 ያለውንም ስንመለከት ቁጥር 10ም ላይ ልክ እንደዚሁ ፍጻሜ መጥቷል፣ ቀኑ ደርሷል ወይም ቀኑ ደረሰ፣ የጥፋት የፍርድ ቀን ተገለጠ ብሎ ይጀምራል። በእነዚህ ቁጥሮች ውስጥ የምናገኘው ምንድን ነው ስንል የኢኮኖሚ ዋስትናቸው ተመታ። እንዴት የኃጢአት ወይም ደግሞ የኃጢአት ምርት ወይም የኃጢአት አዝመራ የምታደርጉት ውሸት ነው ይላቸዋል። እግዚአብሔር እዚህ ቦታ ላይ ኢኮኖሚያቸውን ሲመታውና ኢኮኖሚያቸውን ወይም የንግድ ስርዓታቸውን ሙሉ ለሙሉ ሲያፈራርሰው እናያለን። ከቁጥር 12 እስከ 13 ስታገነቡ ይህን ታገኛላችሁ። በምን መልኩ ነው ኢኮኖሚ ወይም የኢኮኖሚ ዋስትና ያሳጣቸው? የሚገዛ ደስ አይበለው ይላል፣ የሚሸጥም አይዘን ይላል። ምን ማለቱ ነው? መማረካቸው አይቀርም። መሬት ገዝቶ ደስ ያለው ሰውዬ መሬቱን ሳይጠቀምበት በምርኮ መሬቱን ይነጠቃል። እንደገና ገና ፌሽታው ሳያልቅ ደስታው ሳያልቅ ወዲያው በምርኮ ይወሰድበታል። የሚሸጠውም አይዘን። ለምን? ሀብቱን የተቀበለው ወይም የተቀበለውን ሀብትና ገንዘብ ሳይጠቀምበት ወይም ሊጠቀምበት ሲል ሊጠቀምበት የማይችልበት ሁኔታ ውስጥ ሀብቱን ከሸጠ በኋላ ወይም መሬቱን ሽጦ በሚያገኘው ገንዘብ ወይ ኢንቨስት ላደርግ ፈልጎ ከሆነ ወይም ለሌላ ነገር ፈልጎ ሳይጠቀምበት ድንገት ባቢሎናውያን መጥተው ሳይጠቀሙበት ሊነጥቁት ይችላል። ስለዚህ የሚሸጥም አይዘን የሚገዛም ደስ አይበለው። ስለዚህ ኢኮኖሚያዊ ነገራቸው ተቃወሰ ወይም የኢኮኖሚ ዋስትናቸው እንደተመታ እናያለን። መሬት የሚሸጠው ያዝናል፣ መሬት የሚገዛው ደስ አይለው። ደስ አይለው ማለት እሱም ሁለቱም ያዝናሉ። ለምን ያዝናል? መሬት የገዛው ገና መሬቱን ገዝቶ ማረስ ሳይጀምር በባቢሎናውያን በምርኮ ተቀምጦ ወይ በምርኮ ይመረካል ወይ ደግሞ ያለው ሀብት ይወሰድበታል፣ ወና ይሆንበታል። የገዛውም ደግሞ በገዛው ገንዘብ ገና ኢንቨስት ማድረግ ሳይችል ወይም ደግሞ ለሚፈልገው ዓላማ ማዋል ሳይችል ባቢሎናውያን መጥተው ያስተጓጉሉታል። ስለዚህ ሁለቱም በሐዘን እንደሚመቱ እናያለን። ስለዚህ የሚገዛ ደስ አይበለው፣ እንደገና ደግሞ የሚሸጥም አይዘን የሚለው ቃል ከዚህ አንጻር ነው የሚተረጎመው ማለት ነው። ሌላው ምንድን ነው? ቁጥር 14 ላይ መለከት ተነፍቷል ይላል፣ ግን የተሰለፈ የለም ይላል። ቁጥር 15ም ላይ በውጭ ሰይፍ አለ ይላል። በውጭ ሰይፍ አለ ይላል፣ በውስጥ ደግሞ ረሃብ አለ ይላል። ምን ማለት ነው? በውጭ ሰይፍ አለ ማለቱ ውጭ ማለት የገጠር ኑሮ ነው። በገጠር ያሉት በሰይፍ ይሞታሉ። ከከተማ ውጭ ያሉት በሰይፍ ይሞታሉ። በውስጥ ያሉት ደግሞ ከተማ ውስጥ ያሉት ደግሞ በረሃብና በቸነፈር ያልቃሉ። ማምለጫ የለም። ፍጻሜ መጥቷል፣ ፍርዱ መጥቷል። ስለዚህ በተራራ ያሉ በሸለቆም ቢሆኑ እንኳን ጭንቀትና በፍርሃትና በጭንቀት ያልቃሉ ብሎ ይናገራል። በውጭም ሰይፍ አለ፣ በውስጥም ረሃብ አለ። ከተማ ውስጥ ያሉትም ከተማ ውስጥ ስለሆኑ አይጠበቁም። ዋና ከተማ ውስጥ ስላሉ ደህንነታቸው አይጠበቅም። ለምን? ቸነፈር አለ፣ ረሃብ አለ። በረሃብና በቸነፈር ያልቃሉ። በውጭ ያሉትስ ከከተማ ውጭ በገጠር ያሉትስ እነሱ ደግሞ ሰይፍ አለባቸው። ስለዚህ ቁጣው ይሄ ነው ብሎ ይናገራል። ከቁጥር 19 እስከ 12 ስናይ ብርና ወርቃችሁን ዋጋ ቢስ ይሆናል ይላቸዋል። በከበባ ወቅት ብርና ወርቃቸው የሚበላ ለመግዛት አይችልም።
ይሄንን ምናልባት ምን ያለ እውነት እንደሆነ አላውቅም። እናንተ በኮቪድ ጊዜ እንዲህ አይነት ነገር ተከስቷል። በኮቪድ ጊዜ በተለይ ሁሉ ነገር ሎክድ በሆነበት ጊዜ ሰው ብሩን ምን ያደርገው? ሱፐርማርኬት ተዘግቶ የምግብ አቅርቦቶች ሁሉ እንትን ብለው ምን ያደርገው ሰው ብሩን? አንዳንድ ሀገሮች ብራቸውን ሁሉ ሊያድነን አልቻለም ወይም ደግሞ ምንም ጥቅም የለውም ብለው ብራቸውን እንትን አድርገዋል ይላሉ ተብሎ ሰምቻለሁ፣ በወሬ ደረጃ ማለት ነው። ግን እውነት ነው። በዚህ ወቅት ምንድን ነው የተከሰተው? ከቁጥር 19 እስከ 22 ስናነበው ብርና ወርቃቸው ዋጋ ቢስ ሆኗል አላቸው። ለምን? ከበባ መጥቷል። የባቢሎን ወረራ መጥቷል። ስለዚህ ብራችሁ አያድናችሁም፣ ወርቃችሁ አያድናችሁም፣ ወይም ደግሞ ከረሃብ አያስመልጣችሁም ብሎ ይነግራቸዋል ነብዩ። ስለዚህ ዋናው ነገር በእነዚህ ቁጥሮች ውስጥ ስናይ ኢኮኖሚያዊ ዋስትናቸው እንደተመታ እናያለን። ስለዚህ ፍጻሜ መጥቷል ሲል የእግዚአብሔር ፍጻሜ፣ እግዚአብሔር ያመጣው ቁጣ፣ እግዚአብሔር የዘረጋው ወይም ደግሞ የሰነዘረው በትር ኢኮኖሚያቸውን የሚመታ ነው ማለት ነው። ስለዚህ ይሄ ልዩ መቅሰፍት ነው ወይም ደግሞ ልዩ መዓት ነው ማለት ነው። ከቁጥር 23 እስከ 27 በምናይበት ጊዜ ዛሬ ጥቂት ነገር ያስቀምጣል። እሱን ቶሎ ቶሎ ልበል። ሰንሰለት አዘጋጁ ይላል። ልክ ሲጀምር ሰንሰለት አዘጋጁ ይላል። በምድር በደም መፋሰስ ከተማይቱ በአመፅ ተሞልታለችና ሰንሰለት አዘጋጁ ይላል። ሰንሰለት አዘጋጁ። ሰንሰለቱ ዋናው ምክንያት ምንድን ነው? ምድር በደም መፋሰስና በአመፅ ተሞልታለች። ደም አፍሳሽነት ስለበዛ ሰንሰለት አዘጋጁ። ምን ሊያደርግ? ታስራችሁ ወደ ባቢሎን ትወሰዳላችሁ፣ ሰንሰለት አዘጋጁ ይላል። ከዛ ምንድን ነው? ራእይ ከነብዩ፣ ህግ ከካህኑ፣ ምክር ከሽማግሌ ለማግኘት ይጥራሉ፣ ግን የለም። ይሄ ትልቅ ኪሳራ ነው። ከነብይ ራእይ አይጠፋም፣ ግን ከነብዩ ራእይ ፈልገው እንትን ሲሉ ከነብዩ ራእይ ማግኘት አልቻሉም። ህግ ከካህኑ ፈልገው ሲሄዱ ከካህኑ ህግ ማግኘት አልቻሉም። ምክር ከሽማግሌ ፈልገው ሲሄዱ ምክር ከሽማግሌ ማግኘት አልቻሉም። ምክር የለም። ህዝቡ የሚመራበት ይህ ሃይማኖታዊ ተቋም ከሃይማኖት አንጻር ነቢያትና ካህናት፣ እንደገና ፖለቲካዊ መዋቅሩ፣ እነዚህ ሽማግሌዎች ምክር የሚመክሩ አቅጣጫን የሚሰጡ እነዚህ ሶስቱ አውታሮች ነቢያት፣ ካህናትና ሽማግሌዎች ወይም ደግሞ አስተዳደር ላይ ያሉ ወይም ነገስታት፣ እስራኤል የምትመራባቸው እነዚህ ሶስት ዊንጎች ናቸው። እስራኤልን የሚመሩ ነቢያት ናቸው፣ እስራኤልን የሚመሩ ካህናት ናቸው፣ እስራኤልን የሚመሩ ነገስታት ናቸው ወይም ደግሞ መሪዎች ናቸው። እነዚህ ሶስት አውታሮች በህዝቡ መካከል ለህዝቡ ወሳኝ የሆኑ ምንም ዋጋ ቢስ ሆኑ። ምክር ራእይ ተፈልጎ የለም። ከካህኑ ህግ ተፈልጎ የለም። ከሽማግሌዎቹ ምክር ተፈልጎ የለም። ምንም ነገር የለም ይላል። ስለዚህ እኔ እግዚአብሔር እንደሆንኩ ያውቃሉ ብሎ ነው የሚዘጋው። ሰዎች በኢኮኖሚያቸው ሲመኩ፣ በፖለቲካ መሪዎቻቸው ሲመኩ፣ በጦር ኃይላቸው ሲደገፉ፣ በሃይማኖት ስርዓቶቻቸው ሲመኩ ሲደገፉ፣ እግዚአብሔርን ሲረሱ፣ በእግዚአብሔር መታመን ሲያቆሙ፣ እግዚአብሔርን መፈለግ ሲያቆሙ፣ እነዚህን መታመኛዎችና እነዚህን ህዝቡ የሚፈልጋቸውን ነገሮች እግዚአብሔር መደገፊያቸውን ካፈረሰ በኋላ እኔ እግዚአብሔር እንደሆንኩ ያውቃሉ። ወደ ነብዩ ሄደው ራእይ ሲያጡ፣ ወደ ካህኑ ሄደው ህግ ሲያጡ፣ ወደ ሽማግሌው ሄደው ምክር ሲያጡ፣ ይሄ ሁሉ ነገር ሲያጡ ምን ያውቃሉ? እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። ስለዚህ መጽሐፉ ፍጻሜ መጥቷል ብሎ አንቀጹን በመክፈት እኔ እግዚአብሔር እንደሆንኩ ያውቃሉ በሚል ይዘጋዋል ማለት ነው። ስለዚህ ምዕራፍ 7 ይሄንን ይመስላል። ምዕራፍ 8 18 ቁጥሮች አሉት። ምዕራፍ 8 ይሄኛው ራእይ የታየው እንግዲህ ዘመኑንም ያስቀምጣል። በስድስተኛው ዓመት በስድስተኛው ወር በአምስተኛው ቀን ይላል። ይሄ ከምን ጀምሮ ነው የቆጠረው ስንል በስድስተኛው ዓመት በስድስተኛው ወር
እና በአምስተኛው ቀን የሚለው ከምን ጀምሮ 1 ዓመት ከ2 ወር ወይም 14 ወራቶችን ነው የቆጠረው። ከምን ጀምሮ? ከምዕራፍ 1 ላይ ጀምሮ። ምዕራፍ 1 ላይ ሰማያት ተከፍቶ ራእይ አየ። ባለፈው አይተነዋል። በየደረጃው ራእይ እነዛን ልዩ ፍጥሮች አየ። ከዛ ደግሞ እንደ በረዶ ነጭ የሆነውን ጠፈር አየ። ከዛ እንደ ሰምፔር የሆነውን ዙፋን አየ። እነዚህን ሁሉ ነገሮች አየ። የእግዚአብሔርን ክብር አየ። ምዕራፍ 1 ላይ ቆጥሮ በ14 ወር ውስጥ ወይም ደግሞ በ1 ዓመት ከ2 ወር ውስጥ ሌላ ራእይ አየ። ነብዩ ሌላ ራእይ አየ። ይሄኛው ራእይ አሳዛኝ ራእይ ነው ያየው። እዚህ ምዕራፍ 8 ላይ ቅድም ሲነበብ እንዳየ ነው ማለት ነው። እንግዲህ ራእዩ እንዴት ነው ያየው? የእግዚአብሔር እጅ መጣች፣ በላይ ላይ መጣች አለ። የእግዚአብሔር እጅ ተቆጣጠረኝ አለ። ባለፈው አይተናል። የእግዚአብሔር እጅ በላይ ላይ መጣች ወይም የእግዚአብሔር ልጅ በላይ ላይ ስል ምንድነው? ሐሳቡን፣ አንደበቱን፣ እጁንም እግሩንም ሁለንተናው በመለኮታዊ ቁጥጥር ስር መሆኑን የሚያሳይ ነው። ከዛ የእግዚአብሔር እጅ መጣችና ያዘችኝ ይላል። ፀጉሬን ያዘችኝና ከዛ ያ እጅ ይዞኝ ቀጥታ ወዴት ሄደ? ወደ ኢየሩሳሌም ሄደ አለ። ስለዚህ በአካል ሳይሆን የሄደው በመንፈስ ነው የሄደው፣ በራእይ ነው የሄደው። ወዴት? የእግዚአብሔር መንፈስ ይዞት ወደ ኢየሩሳሌም ሄደ። ስለዚህ ባቢሎን ውስጥ ሆኖ በኮቦር ወንዝ ውስጥ ሆኖ ሕዝቅኤል በተደጋጋሚ ግን ወዴት ሄድ ነበረ? ወደ ፈረሰችው ባድማ ወደ ሆነችው ወደ መቅደሱና ወደ ከተማይቱ ተደጋጋሚ በራእይ ይሄድ ነበረ። ነብዩ እንግዲህ ባቢሎን ሆኖ ነው በራእይ የሄደው። እዛ ያለውን ታላቅ ርኩሰት የጣዖት አምልኮን ይዘግባል። ምዕራፍ 8 የት ያለውን? ኢየሩሳሌም ከተማ ውስጥ ያለውን ወይም ደግሞ በመቅደሱ ውስጥ ያለውን ይዘግባል። እነሱ ከተማረኩ በኋላ 3 ጊዜ ነው ምርኮ የተደረገው። አንደኛ እነ ሕዝቅኤል እነ ዳንኤል የተማረኩበት ጊዜ ነው የመጀመሪያው። ከዛ ደግሞ መቅደሱ የፈረሰበት፣ ከዛ ደግሞ ከተማው የፈረሰበት ምዕራፍ 33 ላይ እናገኘዋለን። አንድ ያመለጠ ሰው ለምስክር ወደ እኔ መጣ ይላል። እሱ ከመምጣቱ በፊት ለእኔ ግን እግዚአብሔር በራእይ አሳይቶኝ ነበር ይላል። ስለዚህ ሁሉም ነገር ፈረሰና ሁሉም ነገር ሞቱ። የነበረው ህዝብ ሁሉ አልቋል። እኔ ብቻ ነኝ በተአምር ነው ያመለጠው። በተአምር አመለጠና መጥቶ ነገረው። 3ኛው ምርኮ ላይ የነገረው ሰው ነው ማለት ነው። ስለዚህ እነ ሕዝቅኤል ተማርከው በእነዚህ ጊዜያቶች ውስጥ የመጀመሪያውን ራእይ ካየ በኋላ መቅደሱ ገና ምን አላደረገም ነበር? አልፈረሰም ነበረ። ምርኮ ግን ተከናውኖ ነበር። በዚህ ወቅት ነው ይህንን ራእይ ያየው። ታዲያ ምዕራፍ 1 ቁጥር 1 ላይ ቅድም እንዳልኳችሁ ወይም ባለፈው እንዳየነው ሰማያት ተከፈቱ፣ የእግዚአብሔርን ክብር አየ። የእግዚአብሔር ክብር ተገለጠለት። በኮቦር ወንዝ የእግዚአብሔር ክብር ተገለጠለት። አስደናቂ ራእይ ያየ። አስደናቂ የሰማይን ፍጥረቶች የሰማይን ምስጢር አየ። የእግዚአብሔርም ክብር ነበረ። ስለዚህ አይቶት ነበረ። ከዛ እዚሁ ከምዕራፍ 10 ቁጥር 18 እና 19 ላይ ስትመለከቱት አይኔ እያየ ይላል የእግዚአብሔር ክብር በመንኮራኩሩ ላይ የተቀመጠና ከዛ መቅደሱን መሰዊያውን ትቶ ወደ መቅደሱን ትቶ ወደ ከተማውን ትቶ ሄደ ይላል። የእግዚአብሔር ክብር ሄደ ይላል ምዕራፍ 10 ላይ ማለት ነው። ከዛ ምዕራፍ 43 ቁጥር 1 ላይ ከ1 እስከ 3 ደግሞ የእግዚአብሔር ክብር ከተማይቱን ትቶ የሄደው ክብር ሲመጣ አየሁ ይላል። ለታድሶ ለበረከት ተስፋውን ለመፈጸም እንደገና ተመልሶ ወደ ከተማው በስቴፕ ነው ሄደው። ምዕራፍ 10 ላይ ስናየው መሰዊያውን ለቆ ወደ መቅደሱ ሄደ። የእግዚአብሔር ክብር ከመቅደሱ ለቆ ወደ ከተማው ሄደ። ከከተማው ለቆ ወደ ሰማይ ከፍ እያለ ሄደ ይላል። ልክ እንደዚሁ እንደሄደ ይላል ምዕራፍ 43 ላይ። ከዛ ወደ ከተማው መጣ፣ ከዛ ወደ መቅደሱ መጣ፣ ከዛ ወደ መሰዊያው መጣ ይላል። በሄደበት ስቴፕ እንደገና ተመልሶ መጣ ይላል። የእግዚአብሔር ክብር ምዕራፍ 1 ላይ ታየ። ምዕራፍ 10 ላይ የእግዚአብሔር ክብር ሄደ። ለምን የእግዚአብሔር ክብር ሄደ? ምዕራፍ 10 ላይ የእግዚአብሔር ክብር መቅደሱን መሰዊያውን ትቶ መቅደሱን ትቶ ከተማይቱን ትቶ ለምን ሄደ የእግዚአብሔር ክብር? ምክንያቱ ምዕራፍ 8 ነው። እሺ ምዕራፍ 8 ምንድን ነው ምክንያቱ? ከቁጥር 1 እስከ ቁጥር 4 በምናይበት ጊዜ የይሁዳ ሽማግሌዎችን ይናገራል። በፊቱ ተቀምጠው ነበር ይላል። የይሁዳ ሽማግሌዎች፣ እነዚህ የይሁዳ ሽማግሌዎች
አብረውት ተቀምጠው ከሕዝቅኤል ጋር ተቀምጠው ሳሉ ራእይ አየ። ሕዝቅኤል እዛው እነሱ ባሉበት ራእይ አየ። የእግዚአብሔር መንፈስ እነሱ ከእኔ ጋር ሆነው እንደ ምስክር በተቀመጡ ጊዜ የእግዚአብሔር መንፈስ ያዘኝ ይላል። ፀጉሬን ነው ያዘኝ የሚለው ወይም ማንቆርቱን እንደማለት ነው። ከዛ ይዞኝ ወደ ኢየሩሳሌም ሄደ። መቅደሱን እያዞረ በሰሜን በኩል፣ በምስራቅ በኩል፣ በደቡብ በኩል፣ በምዕራብ በኩል መቅደሱን እየዞረ መቅደሱ ውስጥ በመሰዊያው መካከል ወደ ውስጥ ጓዳ ውስጥ በድብቅ ስፍራ ያለውን ሁሉ አሳየኝ ብሎ ይናገራል። ምን አየ? ሕዝቅኤል ምን አየ? በራእይ በመንፈስ ወደ ኢየሩሳሌም ወደ መቅደስ ሄዶ ምን አየ? ቅይጥ አምልኮ ነው ያየው። ቅይጥ አምልኮ ምንድን ነው? ቅይጥ አምልኮ ቅይጥ አምልኮ ለተሙዝና ለፀሐይ አማልክት ማጠን ነው። አሶርና ባቢሎን መንግስታቸውን ያጠነከረው ወይም ደግሞ እነሱን ኃያል ያደረጓቸው እነዚህ አማልክቶች ስለሆኑ በእነዚህ ወይም ደግሞ በእነዚህ ምድራዊ መንግስታት ወይም ደግሞ በእነዚህ ምድራዊ ኃያላን መንግስታት ጥበቃ ስር ለመሆን ከመፈለግና ከመጓጓት የተነሳ አመለኳቸው። ምክንያቱም ኢየሩሳሌም ስለፈረሰች፣ ከተማዋ ስለፈረሰች፣ እነሱም ስለተማረኩ በእግዚአብሔር ላይ ተስፋ አጥተዋል። እግዚአብሔርን ማመን ከብዷቸዋል። ስለዚህ እነዚህ መንግስታት የጠነከሩት በኢኮኖሚ ጠንካራ የሆኑት፣ በጦር ኃይላቸው ጠንካራ የሆኑት፣ በአስተዳደራዊ ችሎታቸው ጠንካራ የሆኑት አማልክቶቻቸው ስለረዷቸው ነው ብለው ለፀሐይ አምላክ ማምለክ ጀመሩ። የት ሆነው? ኢየሩሳሌም ውስጥ ሆነው፣ በመቅደስ ውስጥ ሆነው። ቅይጥ ነው። በመቅደስ ውስጥ እግዚአብሔርም ይመለካል። በመቅደስ ውስጥ ሃይማኖታዊ ስርዓትም ይካሄዳል። በመቅደስ ውስጥ ለነዚህ አማልክቶችና ለነዚህ ደግሞ ጣዖታቶችም ስግደት ይደረግላቸዋል። ሁለተኛው ምንድን ነው? በብቸኝነት የሚመለከው አንድ አምላክ የሆነው እግዚአብሔር ከሱ ጎን እሱን ሳይቃወሙ ሳያባሩት ግን ጎን ለጎን ሌሎች አማልክትን አመለኩ። ለዚህ ነው እግዚአብሔር ሕዝቅኤልን ምን አለው? አየህ ሕዝቤ እኔን አልፈልግህም አሉኝ ነው የሚለው። በኋላ እንመጣበታለን። እግዚአብሔር በሚያሳዝን ቀን አልፈልግህም አሉኝ፣ ሕዝቤ አልፈልግህም አለኝ። ወይም ደግሞ እኔን ማምለክ ትተው ምን አደረጉ? በቃ አባረሩኝ፣ ከመቅደስ አስወጡኝ ይላል። እነዛን መንፈሳዊ ስርዓት ሃይማኖታዊ በዓላት ሳያቆሙ እነዛን በዓላት እያከበሩ አብረው ደግሞ ጎን ለጎን ጣዖታትን ያመልካሉ። ቅይጥ አምልኮ ማለት ይሄ ነው፣ ቅይጥነት። ሶስተኛው ምንድን ነው? ቅይጥነት እግዚአብሔርን እንዲፈልጉ የሚጠቀም ወይም እግዚአብሔርን እንዲፈልጉ ወይም ደግሞ እግዚአብሔርን የሚፈልጉት በእግዚአብሔር ለመጠቀም ፍላጎታቸውን ለመጠቀም ወይም ፍላጎታቸውን ለማሳካት ነው እግዚአብሔርን የሚፈልጉት። እግዚአብሔር ደግሞ ፍላጎታችንን ለማሳካት ወይም ደግሞ የምንጠቀምበትን ነገር ከሱ ለማግኘት አያመችም። እግዚአብሔር ለእንደዚህ አይነት የሰዋዊ ፍላጎት ምቹ አይደለም እግዚአብሔር። እነዚህ ግን ጣዖታት ይመቻሉ። ለምኞቶቻችን ለፍላጎቶቻችን ብንፈልጋቸው ይመቻሉ። እነሱ ችግር የለባቸውም። ከኛ የህይወት ንጽህና መታዘዝ የሆነ ነገር ምናምን አይሉም። በቃ ረዱላቸው፣ ሰውላቸው፣ አጥኑላቸው፣ ለምኑላቸው፣ ከዛ ይደረግልናል የሚል ሐሳብ አላቸው። በነገራችን ላይ እነዚህ ጣዖታት በኢሳይያስም ላይ እንዳየነው አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ ሰው የሚያንቀሳቀሳቸው ግዑዝ ናቸው። ከጣዖታት እኮ ሰይጣን እኮ ህልውና አለው። ሰይጣን እኮ አይን አለው ያያል። ሰይጣን እኮ ጆሮ አለው ይሰማል። ሰይጣን እኮ እየሰራ እኮ ነው፣ ይሰራል እኮ። የጨለማው የዚህ ዓለም አምላክ ተብሏል። ይሰራል፣ አምላክ ነው። ለጨለማው ዓለም አምላክ ነው። ሰይጣን ማንኛውንም ነገር ያደርጋል። በእኛ በአመንነው ላይ እንጂ የማይችለው በሌሎች ላይ ያደርጋል። ሰይጣን ግዑዝ አይደለም። ጣዖታት ግን ግዑዝ ናቸው። ስለዚህ ፍላጎታችንን ያሟላሉ ብለው ስላመኑ አመለኳቸው። አራተኛው በኢየሩሳሌም ምድር
እግዚአብሔር ህዝቡን ስለተዋቸው ወይም ደግሞ ካህናቱንም ስለቀጣቸው ዋስትና የሚሰጥ አምላክ አስፈለጋቸው። ስለዚህ እግዚአብሔር ትቶናል፣ እግዚአብሔር ጥሎናል፣ ከተማውንም አፍርሷል፣ ህዝቡም እንዲማረክ አድርጓል፣ በቃ ትቶናል፣ ስለዚህ ዋስትና የሚሰጠን ያስፈልጋል ብለው ካህናቱ፣ የመቅደሱ አገልጋዮች፣ ሌዋውያን ካህናቱ ምን አደረጉ? ሌሎች አማልክቶችን ወደ መፈለግ መጡ። ባጭሩ ጣዖት አምልኮና የመቅደሱ አምልኮ ተደባልቋል፣ ተቀይጧል። ሕዝቅኤል በራእይ ሲያይ ማለት ነው። እግዚአብሔር ቀጥታ ወደ መቅደስ ይዞት ሄዶ በራእይ መቅደስ ውስጥ ያሳየው የእስራኤላውያን ክብረ በዓላቶች ፋሲካ ሲከበር ወይም ኢዮቤልዩ ወይም ሌሎች መቅደትን ጸሎቶች ሲደረጉ ሳይሆን የጣዖት አምልኮን ያሳየው። እሺ ምን አይነት ጣዖቶች ናቸው የተመለኩት? 4 ጣዖቶች ናቸው። አንደኛው የቅናት ጣዖትን ወይም ደግሞ ቅናትን የሚያነሳሳ ጣዖት ይላል። በሰሜን በር ያለ ጣዖት ነው፣ ቅናትን የሚያነሳሳ። ይቺ ጣዖት አሼራ ቢሏታል። አሼራ የምትባል ጣዖት ናት፣ ሴትን አማልክት ናት ተብሎ ይታሰባል። ይቺ ጣዖት ምን አይነት ጣዖት ናት? የምትባርክ ናት ተብሎ ይታመናል። እቺን ጣዖት ምናሴ የተባለው ሰው ሁለተኛ ነገሥት ምዕራፍ 23 እናንተ አንብቡት። ምናሴ የተባለው ሰው ወደ መቅደሱ አመጣትና ምስሏን በመቅደስ አቆመ። ከዛ ኢዮስያስ ሲነሳ ኢዮስያስ እቺን ጣዖት ከመቅደስ አስወጣ። ጣዖቷትን መሰዊያንም አፈረሰና ታድሶ አመጣ። እንደገና ተመልሳ በምርኮ ወቅት በእግዚአብሔር መቅደስ ውስጥ ቅናት የምትነሳሳው ጣዖት በሰሜን በር በኩል ትመለክ ጀመር። ታዲያ እግዚአብሔር ምን እያለ ነው? ቅናት የምታነሳሳ ጣዖት ማለት ምንድን ነው? የቀናው እግዚአብሔር ነው፣ ሌላ አይደለም። እግዚአብሔር ወይም ደግሞ ህዝቡና እግዚአብሔር እንደ ባልና ሚስት ናቸው። እንደ ባልና ሚስት ኪዳን ያላቸው። ስለዚህ እችን ጣዖት ማምለክ ሲጀምሩ ሌላ ሚስት ወይም ደግሞ ሌላ ፍቅረኛ ወይም ሌላ ጣዖትን በማምለካቸው ወይም ሌላ ሚስት በማግበብ ወይም ሌላ ሚስትን በማፍቀራቸው እግዚአብሔር ቀና። ከመቅደሴ ያርቁን ዘንድ የሚያደርጉትን አየህ አለው እግዚአብሔር። ይሄ የቅናት ንግግር ነው። የመበሳጨት የመከፋት ንግግር ነው። ወደ ሰሜን ወስዶ አሳየውና ቅናትን ለምታነሳሳው ጣዖት ለአሼራ ሲሰግዱ አየውና አየህ፣ ከመቅደሴ ያርቁኝ ዘንድ የሚያደርጉትን አየህ። እኔ እንደሆነ ተደብዬ አብሬ ደባል ሆኜ አልቀመጥም። ከነዚህ ግዑዛን ጋር ከማያዩ ከማይሰሙ ከማይናገሩ ጋር ተደብዬ አልቀመጥም። ተመልከት፣ የሚያደርጉትን ተመልከት። የእስራኤል ልጆች ከመቅደሴ ያርቁኝ ዘንድ የሚያደርጉትን እይ ብሎ አሳየው። ቅናት የምታነሳሳ ጣዖት። ለምን? ቅናቱን ማን ነው የቀናው? እግዚአብሔር ነው የቀናው። ለምን? ህዝቡና እግዚአብሔር እንደ ባልና ሚስት ነበሩ። ነገር ግን ህዝቡ በተለይ ሌዋውያን ካህናቶቹ ኪዳኑን አፈረሱና ለዚህ ጣዖት አጠኑ። ማለት ምንድን ነው? ባላቸው የሆነውን እግዚአብሔርን ትተው ሌላ ባል ሌላ ሰው እንደያዙ ተቆጠረ። ስለዚህ ከመቅደሴ ሊያርቁኝ ነው አለ። ሁለተኛው በግድግዳ ላይ የተጻፈ ወይም ደግሞ የተቀረጸ የእንስሳትና የአራዊት ምስሎችን አሳየው። እነዚህ ምስሎች እንደ ጊንጥ፣ እባብ፣ እንደ ጢንዚዛ የሰማይ አዋፋት ናቸው። እነዚህ በግብፅ የሚመለኩ አማልክቶች ናቸው። የግብፅ አማልክቶች ምስል ናቸው። ስለዚህ ግብፃውያንና ባቢሎናውያን እንዲታደጓቸው እግዚአብሔር ስለተዋቸው እግዚአብሔር ትቶናል፣ እግዚአብሔር እንድንማረክ አድርጎናል፣ እግዚአብሔር አሳልፎ ሰጥቶናል፣ ወይም እግዚአብሔር ከድቶናል፣ እግዚአብሔር እኛን ረስቶናል፣ ትቶናል። ስለዚህ እነዚህ ባቢሎናውያንና ግብፃውያንን ጠንካራ ያደረጉ እነዚህ አማልክቶች አሁንም መጥተው እኛን ዋስትናና ከለላ እንዲሰጡን እናመልካቸዋለን ብለው አመለኳቸው። የሰላም ዋስትና ፈልገው ወይም የሰላም ዋስትና እንዲሰጧቸው አመለኳቸው።
በዘሌዋውያን መጽሐፍ ላይ እንዲህ ይላል። እናንተ አንብቡት። በዘሌዋውያን ላይ እነዚህ አታምልኩ ወይም ደግሞ በደረታቸው የሚሳሙትን እነዚህን አታድርጉ፣ እነዚህን አታምልኩ። እነዚህን ካመለካችሁ ይላል እንደገና በባርነት ውስጥ ትሆናላችሁ፣ ድጋሚ ባርነት ውስጥ ትገባላችሁ። የአሕዛብን አማልክት ካመለካችሁ ድጋሚ ባርነት ውስጥ ትገባላችሁ። በኋላ ወደ ጥንቱ ወደ ግብፃውያን አስተሳሰብ ወደ ግብፃውያን እምነት ተመለሱ። ከምርኮ በፊት ወይም ከዘጸአት በፊት ወዳለው ዓለም ወደ ጥንቱ ዓለም ተመለሱ። ያን የሚመለኩት ናቸው እነዚህ በደረታቸው የሚሳቡና እንደነዚህ አይነት እንስሳት ያን የሚመለኩ ናቸው። በቃ እግዚአብሔር ስለተወን፣ እግዚአብሔር ስለሰረሰን፣ እግዚአብሔር ዋስትና ስለሰጠን ስላልሰጠን ዋስትና እንዲሰጡን ብለው ለግብፃውያን አማልክት ማጠንና ለነሱ መስዋዕት ማቅረብ ጀመሩ። እነሱን ማምለክ ጀመሩ። ይሄ እንደገና በባርነት መያዝ ነው፣ ወደኋላ መመለስ ነው። ሌላው ይሄ እነዚህ በደረታቸው የሚሳቡትን የሚያመልኩት 70 ሽማግሌዎች ነበሩ ይላል። በዛ 70 ሽማግሌዎች ነበሩ ይላል። እንግዲህ በጣም የተከበሩ 70 ሽማግሌዎች በዚህ ጣዖት አምልኮ ውስጥ ተሳትፈው ነበር። እነዚህ 70 ሽማግሌዎች ዘኍልቍ ምዕራፍ 11 ቁጥር 16 ላይ እንደምናየው ሙሴ 70 ሰዎችን መረጠ ይላል፣ ወደ ተራራ ይዟቸው የወጣው። ስለዚህ 70 የአይሁድን ማህበር ወይም የእስራኤልን ማህበር ወካይ ነው ቁጥሩ። ስለዚህ ሁሉንም በአራቱም ማዕዘን ያሉትን አይሁዳውያን በሚወክል መልኩ 70 ሽማግሌዎች ያመልኩ ነበረ እነዚህን ጣዖታት። ሕዝቅኤል ላይ 70 ሽማግሌዎች ያመልኩ ነበረ። መላው እስራኤልን መርከሳቸውን ይናገራል። መርከሱን ወይም ሁሉም እስራኤላዊ ጣዖት አምላኪ እንደሆነ የሚያሳይ ነው። ከዛ የሚገርመው ሌላው ምንድን ነው? አዛንያ የሚባል ሰው ነበረ። አዛንያ የሚባልም ሰው አብሯቸው ነበረ። አዛንያ የሚባለው ሰው የዚህ ልጅ አባት ሰፎን ይባላል። ወይም ደግሞ በንጉሥ ኢዮስያስ ዘመን ሁለተኛ ነገሥት ምዕራፍ 2 ከቁጥር 1 ጀምሮ አንብበው የሳፋን ልጅ ነው። ይህ ሳፋን ወይም ደግሞ ሰፎን የሚባለው ልጅ አባቱ የሕጉን መጽሐፍ ያገኘ ነው። የሕጉን መጽሐፍ አግኝቶ ከተነበበ በኋላ ኢዮስያስ 8 ዓመቱ ስለነበረ ከተነበበ በኋላ ኢዮስያስ ተሐድሶ እንዲያመጣ አስተዋጽኦ ያደረገ የተሐድሶ አካል ነው የዚህ ልጅ አባት። ምናሴ የተከላቸውን የማምለኪያ ጽዶች እንዲፈርሱ አስተዋጽኦ ያደረገው ማን ነው? የአዝያን አባት ሳፋን የተባለው ሰው የሕጉን መጽሐፍ አገኘ፣ እንዲነበብ አደረገ። ንጉሱ ልቡ ተነካ፣ ተሐድሶ አመጣ። የማምለኪያ ጽዶችን ሁሉ ከእስራኤል ምድር ቆራርጦ አጠፋ። ምድሪቱ ከጣዖት እንድትጸዳ ያደረገ ነው ሳፋን የሚባለው። ልጁ ደግሞ የአባቱን ፈለግ መከተል ሲገባው ልጁ ደግሞ በቤተ መቅደስ የጣዖት አምልኮ መሪ፣ የዚህ የጣዖት አምልኮ መሪ ነበር። በስም ተጠቅሷል። ሄዶ በራእይ አየው። ይህ አዝያን የተባለው የሳፋን ልጅ የጣዖት አምልኮ መሪ ሆኖ 70 ሽማግሌዎቹን እያስተባበረ ጣዖታት እንዲመለኩ አደረገ። አባቱ እጅግ መልካም ሰው፣ የተሐድሶ ሰው፣ ለተሐድሶ አስተዋጽኦ ያመጣ ሰው ነው። ልጁ ግን ይህን ይመስላል። በዘመናችን ብዙ ሲባል እንሰማለን። እንደው የፓስተር ልጅ ነው እኮ የሽማግሌ ልጅ ነው እኮ ይባላል። ፓስተሩ ወይም ሽማግሌው መልካም ሰዎች እኮ ነው፣ ለእግዚአብሔር ታማኝ ሆነ ወይም ደግሞ በጥሩ ሞራል በስነ ምግባርና በመንፈሳዊ ነገር ታንጸው በመልካም አኗኗር እየኖሩ እያለ ልጆቻቸው ምን ሊሆኑ ይችላሉ? እንደ አዝያን ሊሆኑ ይችላሉ ማለት ነው። ስለዚህ ይሄ የአባቶቻቸው ውጤት ነው የግድ እንዳንል፣ አባቶቻቸው መልካም ናቸው። የዚህ ሰው አባት እጅግ መልካም ሰው ነው፣ ለተሐድሶ አስተዋጽኦ የነበረው ሰው ነው። ልጁ ግን በእንደዚህ አይነት የጣዖት አምልኮ ውስጥ ተዘፍቆ ነበረ። ምን ያህል አይሁዳውያን ታላላቆቹ ታናናሾቹ ምን ያህል ተስፋ እንደቆረጡና በእግዚአብሔር መተማመን እንዳቃታቸውና ከእግዚአብሔር ይልቅ በሌሎች በአሕዛብ ጣዖታት እንዴት እንደታመኑና እንዴት ልባቸውንና እንደገናም ደግሞ ሕይወታቸውን ለጣዖታት እንደሰጡ እናያለን ማለት ነው። ሌላው ሶስተኛው ጣዖት
ከቁጥር 14 እስከ 15 የምናገኘው ተሙዝ የተባለው ጣዖት ነው። ተሙዝ ለተሙዝ ደግሞ ሴቶች ተሰብስበው ያለቅሱለት ነበር ይላል። ለምንድን ነው የሚያለቅሱት ብለን ስናይ እቺ ተሙዝ የተባለው ጣዖት በባቢሎናውያን ዘንድ ወይም ደግሞ በዛ በሰሜኑ ባሉት ዘንድ የአዝመራና የእጽዋት አምላክ ነው። ስለዚህ ምን ተብሎ ይታሰባል በባቢሎናውያን ዘንድ? ለምሳሌ ክረምት ሲሆን ተሙዝ ጣዖቱ ተሙዝ ይሞታል ይባላል ክረምት ሲሆን። ከዛ መከር ሲሆን ተነሳ ብሎ ይናገራል። ስለዚህ እነዚህ ሴቶች የሚያለቅሱት ለምንድን ነው? እንደ ባቢሎናውያን ባህል ተሙዝን ከሞት ለማስነሳት ነው። በዛው አዝመራው በዛው እንዳይጠፋ በዛው እንዳያደርግና ረሃብ እንዳይገባ አስማታዊና መተታዊ በሆነ መልኩ ልመና፣ ጸሎት ከለቅሶና ከእንባ ጋር አብረው ያቀርባሉ። ለተሙዝ ያለቅሱ ነበር ይላል። ለምን ያለቅሳሉ? ክረምት ላይ ይሞታና መከር ላይ ይነሳል ብለው ስለሚያምኑ ባቢሎናውያን። ይሄ ደግሞ የተፈጥሮ ሕግ ነው። ክረምት ላይ በዝናብ ምክንያት አይኖርም። ከዛ ወይ ደግሞ ሲል መከር ደግሞ ሲመጣ ምን ያደርጋል? ያብብና ፍሬ ይሰጣል። ይሄ የተፈጥሮ ሕግ ነው። ይሄን የተፈጥሮ ሕግ ግን እነሱ በሞትና መነሳት ብለው ይቆጥሩታል። ስለዚህ ክረምት ላይ ይሞታል፣ አልቅሰው ያስነሱትና መከር ላይ ደግሞ ፍሬ ይሰጣቸዋል። ስለዚህ የእስራኤላውያን ሴቶቹ እንኳን ሚስቶቻቸው እንኳን በዚህ ጣዖት አምልኮ ተሳትፎ ነበረ፣ ለተሙዝ ያለቅሱ ነበረ። ይሄ ማህበራዊ ቀውስን የሚያሳይ ነው። ሽማግሌዎች፣ ሌዋውያን፣ ካህናቶች፣ ሴቶች የቀረ የለም። እነዚህ ሁሉ በጣዖት አምልኮ ምን አድርጓል? ተሳትፈዋል። በጣዖት አምልኮ እጃቸው እና ጉልበታቸው የተጨማለቀ ነው ማለት ነው። እሺ ወደ ሌላኛው ሰዓት ስለሌለኝ ቶሎ ልሂድ። ወይም ደግሞ ተዛማች ጥቅስ ዘሌዋውያን 26 ላይ ማንበብ ትችላላችሁ። እግዚአብሔር የሰጠው ዋስትና ሕጉን ከጠበቁ እግዚአብሔር ዝናብ እሰጣቸዋለሁ፣ ምድራችሁን ፍሬያማ አደርግላቸዋለሁ ብሏቸዋል። ሕጉን ካልጠበቁስ? ሕጉን ካልጠበቁ ደግሞ የዚህ ተቃራኒ ይመጣል። ዘዳግም 28ም ተመሳሳይ ነው። በከተማ ብሩክ ትሆናለህ፣ በእርሻ ብሩክ ትሆናለህ ይላል። ሕጉን ካልጠበቁስ? በከተማ እርጉም ትሆናለህ፣ በእርሻም እርጉም ትሆናለህ ይላል። የእግዚአብሔር በረከት ቅድመ ሁኔታ አለው፣ ኮንዲሽን አለው። መታዘዝ ይፈልጋል። ጣዖታትስ? ጣዖታት በቃ የሰነፎች አማልክት ናቸው። ምንም አይፈልጉም። ተሰብስበው እንዲለቀስላቸው መስዋዕት እንዲቀርብላቸው ነው። ከዛ ውጪ ምንም አይፈልግ። የሚጠይቁት ዲማንድ የሚያደርጉት የሚጠይቁት ምንም ነገር የላቸውም ጣዖታቶች። እሺ አራተኛው ከቁጥር 16 እስከ 17 በመቅደሱ ወደ ውስጠኛው ክፍል ይዞኝ ገባ ይላል። ከዛ ምን አየው ይላል? ፊታቸውን ወደ ምስራቅ ለምትወጣው ለፀሐይ አድርገው ጀርባቸውን ለመቅደሱ ሰጥተው ነበር ይላል። እዚህም ቦታ ላይ 25 ሰዎች ወይም ደግሞ ካህናቱ ሲያመልኩት ነበር ይላል። የሃይማኖቱ ወይም ደግሞ የእምነቱ የአይሁዳውያን እምነት ወይም የእስራኤላውያን እምነት ዋና ጠባቂዎች የነበሩት ካህናት ሲያመልኩት ነበር። ጀርባቸው መስጠታቸው ምንድነው? ለእግዚአብሔር ለመቅደሱ ጀርባቸው መስጠታቸው ንቀት ነው፣ ስድብ ነው፣ አንፈልግህም ማለት ነው፣ አታዋጣንም ማለት ነው። አንተን መከተል አንተን ማመን ፍጻሜው መጨረሻው ላይ ይሄው ነው፣ መማረክ ነው፣ ፍሬ አልባ መሆን ነው። ስለዚህ አልፈልግም ብለው ጀርባቸውን ለመቅደሱ ሰጥተው ፊታቸውን ለፀሐይ ሰጥተው ያመልኩ ነበረ። በእነዚህ ምክንያት ክብሩ መቅደሱን ለቆ ሄደ ይላል። ምዕራፍ 10 ቁጥር 18 እና 19። ምዕራፍ 10ም ይህንኑ ተመሳሳይ ሀሳብ ስለሚያነሳ በጣዖት አምልኮ ምክንያት ሄደ፣ አሳየው። ከዛ የእግዚአብሔር ክብር ከመሰዊያው ላይ ተነሳ፣ ወደ መቅደሱ ሄደ። ከመቅደሱ ላይ ተነሳ፣ ወደ ከተማው ሄደ። ከተማውን ለቆ ሄደ ይላል። እግዚአብሔር ክብር ለምን ራቀ፣ ለምን ለቀቀ ስንል ዋናው ምክንያት ምንድነው? በጣዖት አምልኮ ምክንያት ነው። ምዕራፍ 1 ላይ ያየው ክብር ምዕራፍ 10 ላይ ከተማውን ለቆ ሄደ። እንደሄደ ግን አይቀርም ነው የሚለው የሕዝቅኤል መጽሐፍ። እግዚአብሔር ይመስገን
ተሐድሶ አለ፣ ተስፋ አለ። ከምዕራፍ 43 በኋላ ከተማዋን ሊያድስ መቅደሷን ሊያድስ እነዚህ የተበላሹትን በኃጢአት የተዘፈቁትን በጣዖት አምልኮ የተዘፈቁትን ካህናቶች ሊያድስ ወይም ደግሞ በሌላ ካህን ሊተካቸው ተመልሶ ወደ ከተማው መጣ። ከመቅደሱ የሚወጣው ውሃ ከእንትን ምድሪቷን እያጠጣ ምድሪቷን በኢኮኖሚ እየባረካት ፍሬያማ ያደረጋት እንደገናም ደግሞ ከተማይቱን ጥሩ አድርጎ አዘጋጅቶ መቅደሱ ተዘጋጅቶ በትክክል የለበሱ የካህነት ልብሳቸውን የለበሱ በትክክል መስዋዕት የሚሰዉ የሳዶቅ ልጆች አዲስ ካህናት አዲስ የመስዋዕት ሰርክና የመስዋዕት አሰራር አየው ይላል። የእግዚአብሔር ክብር ይዞት የመጣው አዲሱ ተስፋ አዲሱ ቃል ኪዳን አዲሱ አሰራር ነው ይላል። እንደሄደ ክብሩ አልቀረም ተመልሶ መጣ ይላል። ግን ክብሩ ለምን ሄደ ስንል በጣዖት አምልኮ በኃጢአት ምክንያት መቅደስ ውስጥ ባለው በተዳቀለ ወይም ደግሞ በቅይጥነት ወይም በተቀላቀለ አምልኮ እግዚአብሔርና ተሙዝ፣ እግዚአብሔርና የፀሐይ አምላክ፣ እግዚአብሔርና አሼራ ወይም ቅናትን የሚያነሳሳት እግዚአብሔርና በደረታቸው የሚሳቡ እንስሳትና አራዊት አብረው ተቀላቅለው ተዳቅለው ይመለኩ ነበር። ይህ ለአፍሪካ ክርስትና ትልቅ መሰረት የሚጥልልን ሀሳብ ነው። የአፍሪካ ክርስትና ወይም አፍሪካ ውስጥ ያለው የክርስትና እንቅስቃሴ ብዙ ችግርና አደጋ የተጋረጠበት ነው። ከጎሳው እምነት ወይም ደግሞ ከባህላዊ አምልኮ አልተላቀቀም። ወንጌል ይዘው የመጡት ሚሽነሪዎች ባህሉን ሳያስጥሏቸው፣ ጥንቆላውን ሳያስጥሏቸው፣ አስማቱን ሳያስጥሏቸው፣ ሌላውንም ልምምድ አምልኮ ሳያስጥሏቸው እዛው ላይ ክርስትናን ደረቡላቸው፣ ቀይጠው ተቀበሉት። በእግዚአብሔር ስም፣ በኢየሱስ ስም፣ በክርስቶስ ስም የተቀየጠ ባህል፣ የተቀየጠ ልምምድ፣ የተቀየጠ አምልኮ፣ የተቀየጠ ነገር ማቅረብ ጀመሩ። ይሄ ትልቁ የአፍሪካ ፈተና ነው። ስለዚህ የሕዝቅኤል መጽሐፍ ይህን እግዚአብሔር የተደባለቀን ነገር አይወድም። ከተደባለቀ ነገር ጋር ለዚህ ነው ከመቅደሴ ሊያስወጡኝ፣ ከመቅደሴ ሊያባሩኝ፣ ከመቅደሴ ዞር ሊያደርጉኝ የሚያደርጉትን አየህ አለ እግዚአብሔር። እንዲህ አይነት ነገር ሲያይ ዞር ነው የሚለው እግዚአብሔር በተዳብሎ አይሰራም። እግዚአብሔር ብቻውን በቂ ነው። ብቻውን አምላክ ነው። ብቻውን እውነተኛ ንጉሥ ነው። ብቻውን እውነተኛ አምላክ ነው። እግዚአብሔር ይመስገን። ምዕራፍ 9 11 ቁጥሮች አሉት። ፍርድና ጠበቃን በህዝቡ ላይ ይናገራል። ምዕራፍ 9 እንትን ነው፣ ውስን ነገር ነው የሚናገረው። ፍርድ ይናገርና ወይም ደግሞ እግዚአብሔር እንደሚፈርድባቸው ይናገርና ፍርዴ ግን ጭፍን ፍርድ አይደለም ነው የሚለው እግዚአብሔር። ጭፍን ፍርድ አይደለም፣ ሁሉም ላይ አልፈረድኩም ወይ ፈጽሜ ሁሉን ማለት የማስቀራቸው አሉ፣ ምልክት የማደርግባቸው አሉ ብሎ ይናገራል። ከቁጥር 1 እስከ 4 ስናየው እግዚአብሔር የላካቸውን ቀሳፊ መላእክቶች እናያለን። ብዛታቸው 6 ነው። እነዚህ ቀሳፊ መላእክቶች ብዛታቸው 6 ነው። አንድ ግን 7ኛ ደግሞ አለ። 7ኛ አንድ ሰው አለ ለእንትን ምልክት እንዲያደርግ ደግሞ የታዘዘ አንድ ሰው አለ። እነዛ ሲቀስፉ እንዳይነኩ ምልክት የሚያደርግ ደግሞ አንድ መልአክ አለ። ከመዓላቸው አንዱ ቅድም ሲነበብን እንደሰማ ነው የተልባ እግር የለበሰ ወይም ደግሞ ከዛ የተሰራ ልብስ የለበሰ በተሰራው ርኩሰት ምክንያት የሚቀጡትን ሳይሆን የተሰራው ከርኩሰቱ ራሳቸውን ያነጹና ወይም ደግሞ ርኩሰት በዝቷል፣ ጣዖት አምልኮ በዝቷል፣ ምዕራፍ 8 ላይ የምናየው ነገር ሁሉ እነዚህ ነገሮች በዝተዋል ብለው የሚያለቅሱ፣ የሚያነቡ፣ የሚቆጩ ነበሩ። እግዚአብሔር ይመስገን። በየዘመኑ እግዚአብሔር ያለ ቅሬታ ራሱ ላይ አሉ ሰዎች በእንደዚህ አይነት አመፃ ውስጥ ይሄ ነገር እኮ ትክክል አይደለም ብለው ነፍሳቸውን የሚያስጨንቁ፣ የሚያለቅሱ፣ የሚያነቡ፣ የሚማለዱ ሰዎች ነበሩ። እግዚአብሔር እነዚህን ሰዎች አይቷቸዋል። ዮናስን ትዝ ይላችኋል። ዮናስ
ነነዌ ልትጠፋ እንደምትጠፋ ከተናገረ በኋላ ትጠፋለች ወይስ አትጠፋም ብሎ አለና እግዚአብሔር ያዘጋጀለት ቀን ላይ ጥላ ተጠልሎ ቁጭ ብሎ የከተማዋን ሁኔታ ይከታተል ነበር ይላል። የሚከታተለው ምንድነው? ከተማዋ መጥፋቷን እየናፈቀ ይከታተል ነበር ይላል። እነዚህ ግን ጥቂት ሰዎች ምልክት የተደረገባቸው የሚያለቅሱና የሚያነቡ ነበሩ። በህዝቡ ስራ የሚያለቅሱ ከተማዋ እንዴት እንደዚህ ሆነች፣ እንዴት ፈረሰች ብለው፣ ህዝቡ እንዴት ተማረከ ብለው፣ በመቅደስ ውስጥ እንደዚህ አይነት ጸያፍ ነገር እንዴት ይሆናል ብለው የሚያለቅሱ ሰዎች ነበሩ። እግዚአብሔር ያያቸው ሰዎች ነበሩ። ስለዚህ እነዚህ 6 ቀሳፊዎች መጥተው በሚቀስፉበት ጊዜ እግዚአብሔር ጭፍን ፍርድ አልሰጠም፣ ፍትሐዊ ነበረ። ስለ አመፃቸው ዋጋ ሰጥቷል። በእኛ ከተልባ ጋር የተገኘ ከኑጋ የተገኘ ተልባ ነው ወይስ ሰሊጥ አብረተ ወቀጥ እንደሚባለው እግዚአብሔር ዝም ብሎ በጅምላ አብሮ አልወቀጣቸው፣ እንዳይነኩ ምልክት ይደረግባቸዋል። እንደ አይነት ምልክት 2 ቦታ እናስታውሳለን በብሉይ ኪዳን ምልክትን በተመለከተ። አንደኛው ዘፍጥረት ላይ ነው የምናገኘው። ያገኘኝ ሰው ይገለኛል ፈራለሁ ሲለው ቃየል እግዚአብሔርን አይ ማንም ያገኘ እንዳይገድልህ ምልክት አደርግብሃለሁ አለው። አፍሪካ ባይብል ኮሜንታሪያውን በቅርብ የታተመ እሱ ብላክ አደረገው ይላል፣ ቃየልን ጥቁር ነው ያደረገው ብሎ ይላል። እና አፍሪካ ምልክቱ አፍሪካዊ ነው፣ ስለዚህ ለየት ጥቁር አደረገውና ለየት አለባቸው ብሎ ይላል ያኛው። ግን እንደዛ ግን ምልክት አደረገበት። ያገኘ እንዳይገለ ምልክት አደርግብሃለሁ፣ አይዞህ ያገኘ አይገድልህም አለው። እግዚአብሔር ምልክት አደረገበት። ሁለተኛው ምልክት ዘጸአት ምዕራፍ 12 ላይ ነው። ህዝቡ ከግብፅ በወጣ ጊዜ መቅሰፍቱ ሁሉንም እስራኤላውያን እንዳያገኛቸው ምን አደረገ? ምልክት አድርጉልኝ አለ። በጎበኑና በመቃኑ ላይ ያረዳችሁትን ጠቦት ደሙን ቀቡት አለ። እኔም ደሙን ባየው ጊዜ ከእናንተ አልፋለሁ አለ። ልክ እንደዚሁ እነዚህ 6 ሰዎች መቅሰፍ ሲጀምሩ፣ ፍርዱን ማስፈጸም ሲጀምሩ፣ ይሄኛው ሰው ግን በእነዚህ ሰዎች ላይ በእነዚህ ቅሬታዎች ላይ በሚያነቡ በሚያለቅሱ፣ ጥፋትን አይተው በሚያለቅሱ፣ በጠፋችው ከተማ ምክንያት በሚያዝኑና በሚያለቅሱት ላይ ምልክት አደረገልባቸው። ምልክቱ ምንድን ነው? ምናልባት ኦነርሺፕን የሚያሳይ ነው። የኔ ናቸው የሚል ነው። እንዲህ አይነት ምልክት በጥንቱ ዓለም ውስጥ እኛም ሀገር አሁን ይቅር ይኑር ባላቅም ግን አሁንም አለ። አንዳንድ በጎች ላይ አይታችሁ ከሆነ ምናልባት በግ የሚሸጥበት ላይ የአንዱ በግ ከአንዱ በግ የሚለየው በእንትና በምልክት ነው። አንዱ ወይ ቀይ ቀለም ይቀባል፣ አንዱ አረንጓዴ ይቀባዋል፣ ወይ አንዱ ሰማያዊ ይቀባዋል። በጥንቱም ዓለም ላሞች ላይ በጎች ላይ ምልክት ይደረግባቸዋል፣ ይቀባሉ። ወይ ኤክስ ምልክት ይደረግባቸዋል፣ ወይም ደግሞ መስቀል የሚመስል ፕላስ ምልክት፣ ብቻ ማንኛውም የሆነ ሳይን ይሰጣቸዋል። ምን ማለት ነው? እነዚህ ላሞች የኔ ናቸው ማለት ነው ምልክት የሰጠው ሰው። በእነሱ ላይ ብቻ ሳይሆን በባሪያዎች ግንባር ላይ ሰዎችም ቢሆን በባሪያ ግንባር ላይ ምልክት ይደረጋል። ወይም ደግሞ ጆሮን ይበሱታል፣ ወይም ደግሞ የጌታው ስም ይጻፍበታል። ምን ኦነርሺፕን የኔ ነው የሚለው እግዚአብሔር የኔ ናቸው እነዚህን መቅሰፍት እንዳገኛቸው የኔ ናቸው ብሎ ምን ይደረግባቸዋል? ምልክት ይደረግባቸዋል። እግዚአብሔር ፍርድ ብቻ ሳይሆን ምን ነበረው? ጥበቃም ነበረው። ለህዝቡ ጥበቃም ነበረው። ምልክት የተደረገባቸው ሰዎች ነበሩ። ከተማን ጥፋት እነዚህ የከተማውን ጥፋት የሚያስቀሩ ሳይሆኑ በከተማ ጥፋት ጊዜ ጥበቃ የሚደረግላቸው ናቸው እንጂ የከተማውን ጥፋት በቃ ፍጻሜ ወጥቷል። ምዕራፍ 7 ላይ እንዳየነው ፍጻሜ መጥቷል። እግዚአብሔር የማይለወጥ ፍርድ ነው ያደረገው። ከተማዊቷ እንድጠፋ የማይለወጥ ፍርድ ነው። ግን ከተማዊቷ ስትጠፋ አብረው እንዳይጠፉ ምን ተደረገባቸው? ምልክት ተደረገባቸው ማለት ነው። ሌላው ከቁጥር 8 እስከ 10 ሕዝቅኤል የእስራኤልን ቅሬታ በሙሉ ታጠፋለህን ብሎ ይጠይቀዋል። ይሄ ምን ያስታውሳል? ባለፈው እንዳየነው መራራውን መጽሐፍ በልቶ ነበር አይደለም? ፍርድ ቁጣውን ነው። ፍርዱንና ቁጣውን ሳያወላውል እንደተናገረ ሁሉ አሁን ግን
ከአሕዛብ ጋር እንዳለ በቃ መከራ ተካፋይ ወይም ደግሞ እንደ አንድ ፓስተር ወይም እንደ አንድ እረኛ ለመንጋው እንደሚራራ እንደ አንድ እረኛ ወይም መጋቢ የመራራት ነገር አሳየ። እንዳትፈራቸው፣ ቋንቋቸውን ሄደ ንገራቸው፣ ፍርዱን ንገራቸው፣ እየመረራቸው ቢሆኑ ይዋጡ፣ ሰሙም አልሰሙም ያንተ ፋንታ መናገር ነው፣ ካልተናገርክ ደሙ ባንተ ላይ ነው ብሎት ግን እንደ ሲራራ ደግሞ እናያለን። እንደረኛ እንዳለ ህዝቡን ነው የምታጠፋው፣ እንዳለ ታጠፋቸዋለህ፣ እንደው ቅሬታ የለም በሙሉ ታጠፋለህን ብሎ በማለት ይጠይቀዋል። ይሄ የአንድ መጋቢ ወይም የአንድ ነቢይ እንትን ነው፣ ውጥረት ቴንሽን ነው። ቴንሽን ያዘው። ፍርዱ የማያወላውል ሲሆን፣ ፍርዱ ፍጹም ሲሆንበት ጭንቃ ነው። ቴንሽን ያዘው። በሙሉ ታጠፋለህን? ፍርድህ ሁሉም ላይ ነው፣ በቃ የምታስቀረው የለም ብሎ አለው። ይሄ እንትን ከመልካም ልብ የመነጨ ነው ማለት ነው። ይሄ ጥሩ ልብ ነው። ይሄንን እናገኛለን። ሌላው መጨረሻ ላይ ሲዘጋ ምንድን ነው የሚለው? ቁጥር 1 እነሆ በፍታ የለበሰውና በጎኑም የጽሕፈት ዕቃ ማህደር ያነገበው ሰው ተመልሶ እንዳዘዝከው ፈጽሜአለሁ አለ ይላል። የእግዚአብሔር ምላሽ እንግዲህ ይሄ ነው ባጭሩ። ፍርድ ነው፣ ቁጣውን መግለጥ ነው። በጥቂቶች ላይ ደግሞ ምኑን ማሳየት ነው? ምሕረቱን ማሳየት ነው። ምዕራፍ 9 ይሄንን ነው የሚነግረን ማለት ነው። ስለዚህ እግዚአብሔር አያይም፣ እግዚአብሔር አይፈርድም፣ ፍርድ የለም ስላሉ ወይም ደግሞ ምንም አያገኘንም ብለው ስለተናገሩ፣ በግልጽ እንዲህ አይነት ነገር ስለተናገሩ እግዚአብሔር ህዝቡን በመቅጣት እነዚህን 6 መላእክቶች ልኮ እነዚህ ቀሳፊዎችን ልኮ ህዝቡን በመቅሰፍ ወይም ደግሞ በመቅጣት እኔ እግዚአብሔር እንደሆንኩ ያውቃሉ፣ ስቀጣቸው እኔ እግዚአብሔር እንደሆንኩ ያውቃሉ። ማንነቱን ሊያሳያቸው ፈልጓል እግዚአብሔር። ስለዚህ እነሱ ላይ ቅጣቱን አደረገ። የሚያተርፋቸውና ቅሬታዎቹ ላይ ደግሞ ጥፋቱ እንዳያገኛቸው ምልክት አደረገባቸው። ስለዚህ ፍርዱንና ጥበቃውን ያሳያል ምዕራፍ 9 ማለት ነው። እግዚአብሔር ይመስገን። አመሰግናለሁ። ይሄን ይመስላል። እነዚህ ላይ